ከአንድ ጠባቂው ጋር በተደበቀበት ቤት ውስጥ ብቻውን የቀረው ፓብሎ ኤስኮባር ከአስደንጋጭ የጥይት ሩምታ በኋላ ጠባቂው እፊቱ ተዘርግፎ በደም ሲለወስ ንጉሡ ኤስኮባር ብቸኝነቱን አረጋገጠ። ታዲያ ወደ ኋላ ሲመለከት የሚሄድበት ቦታ አልነበረውምና የዓመታት መንበሩ ሲናድ የዘመናት ገናናነቱ ላይገነባ ሲወድም ታወቀው። የኮሎምቢያ የታጠቁ መኮንኖች ከኋላው እየገፉ ሲመጡ ኤስኮባር በተስፋ መቁረጥ የሽጉጡን ቀልሃ ሲስብ ጠላቶቹ ፋታ የሚሰጡ አልነበሩምና አጸፋው ርኅራኄ አልባ ነበር። ኤስኮባር ላይ የጥይት ዝናብ ዘነበ። ታዲያ በአንድ ወቅት ታላቋ አሜሪካን ብቻውን ራስ ምታት የሆነባት የመላ ላቲን አሜሪካ ስውር ገዢ መንግስታት ከፊቱ ይቆሙ ዘንድ የማይዳፈሩት ምድር በዕድሜዋ ያላየችው አቅመኛ ግለሰብ የቤተሰቡ ደጀን አድባር የአገሩ ድሆች ውድ አባት ለአገሩ መንግስት ክፉ ጠላት አወዛጋቢ ሰብዕና የአደንዛዥ ዕፅ ንግድ ወራሽ አልባ ጃንሆይ ፓብሎ ኤስኮባር ከአፈር ወደቀ። የአፈ ታሪኩ ፓብሎ ኤስኮባር የመጨረሻ ደቂቃዎች ይህንን ይመስላሉ። ያላችሁት እዚህ ሚዲያ ላይ ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። አደንዛዥ ዕፅን በማዘዋወር የሚስተካከለው አልነበረም፣ ወደፊትም አይኖርም። ሰውየው ፓብሎ ኤስኮባር ይባላል። ቀድሞ የነገርኳችሁ ሁሉ ማጋነን አይደለም። ይህ ሰው አቅሙ ገደብ አልነበረውም። የእጁ ርዝመት ዓለምን ይጠቀልላል። ተቆጥሮ አይደለም አይጥ በልቶ የማይጨርሰው የገንዘብ ክምችት፣ ለግዛቱ የሚዋደቁ የግል ሰራዊት፣ ለዓላማው እንደ ሙሴ ባህርን ይከፍላል፣ እንደ ከነዓን ከምድር ወተት ያፈልቃል፣ ከሰማይ መናን ያዘንባል። ፓብሎ ኤስኮባር እውነትም ልዕለ ሰብ ነበር። ግና እስከዚች ቀን ድረስ እንደ አውሮፓውያን አቆጣጠር ታኅሳስ 2 ቀን 1993 ማለዳ ላይ ፓብሎ ኤስኮባር ንግሥናው እያከተመ ነበር። የዛች ቀን በሜድሊን ውስጥ በምትገኝ ትንሽዬ ቤት ውስጥ ከአንድ ታማኝ ጥበቃው ጋር ብቻውን በጸጥታ ተከቧል። አንድ ወቅት ከኮሎምቢያ አልፎ ላቲን አሜሪካን ያሸበረ ግዛቱ ከነ አካቴው ፈርሷል። ምክትሎቹ ሞተዋል፣ ታስረዋል፣ አሊያም ከድተውታል። አሸዋው ገንዘቡ ተቀብሯል፣ ተቃጥሏል፣ አሊያም ጥቅም አልባ ሆኗል። ከዓመታት ደም ጠገብ አገዛዝ በኋላ የኤስኮባር ዓለም ጥቂት ክፍሎችና አንድ ታማኝ ጠባቂ ላይ ብቻ ተወስኖ ቀረ። ላለፉት ወራት አንድ ጥብቅ ሕግን በመከተል ተርፏል። ያም ሕግ አንድ ቦታ ላይ ለረጅም ጊዜ አለመቆየትና በስልክ በፍጹም ከማንም ጋር አለመነጋገር ነበር። በዚያ ማለዳ ግን የቤተሰቡ ናፍቆት ከአቅሙ በላይ ሆነ። የልጆቹን ድምፅ መስማት እንደ እህል ራበው። የቤቱ ጠረን ናፈቀው። ብቸኝነት ዲሲፕሊኑን እንዲሰብር አስገደደው። ሞት በራፉ ላይ እንዳደባ ቢገባውም ኤስኮባር እያወቀ ሊውጠው ካለው ዘንዶ አፍ ውስጥ እጁን አኖረ። ስልኩን ወደ ቤተሰቡ መታና ባለቤቱንና ልጆቹን አወራቸው። ያኔ ከሲአይኤ ጋር ተጣምሮ የሚፈልገው የኮሎምቢያ መንግስት ስልኩን ጠልፎ ያለበት ድረስ አነፍንፎ እንደሚያገኘው ቢረዳም ኤስኮባር እየተደበቀ ከመኖር አባት ሆኖ መሞትን መርጦ ነበርና በስልክ መስመር የቤተሰቡን ደህንነት እየጠየቀ ወንድ ልጁን በፍቅር ያበረታና ያጠነክረው ጀመር። ያኔ ድምፃቸው የራበው አባት ማቋረጥ አቅቶት ያወራቸው ሲቀጥል ከከተማው ማዶ የስለላ ቴክኒሻኖች መሳሪያዎቻቸው ቀይ መብራት አበሩ። ለዓመታት አልያዝ ያላቸው መንፈስ በስተመጨረሻ የመሞቻውን ገመድ ጫፍ ተወላቸው። ያኔ የፍለጋ ብርጌዱ ያለምንም ጩኸት ተንቀሳቀሰ። እነዚህ ሰዎች በአንድ ሰው ስም ምክንያት ዳኞችና ዜጎች ሲሞቱ አይተዋል። ታዲያ አሁን ያ ስም አድራሻ አገኘና የፖሊስ ክፍሎች በጸጥታ ዙሪያውን የነበሩትን ጎዳናዎች ዘጉ። ስናይፐሮች በአቅራቢያ ባሉ ጣሪያዎች ላይ ወጡ። የታጠቁ ተሽከርካሪዎች በርቀት ቆሙ። አካባቢው በጸጥታ ተሞልቶ ታሪክ ግን ራሱን እየመዘገበ ነበር። ረዘም ካለው የስልክ ጥሪ በኋላ በቤቱ ውስጥ ኤስኮባር ችላ ሊለው የማይችለው ጭንቀት ተሰማው። አየሩ ከበደ። ግድግዳዎቹ ከመቼውም ጊዜ በላይ ቀጠሉ። ሽጉጡን አቀባበለና ጫማውን አስሮ ለታማኝ ጠባቂው በፍጥነት እንዲንቀሳቀሱ ቢያዘውም ኤስኮባር አርፍዶ ነበር። የመጀመሪያው ምት ያለ ማስጠንቀቂያ ወጣ። ከባድ መሳሪያ የፊት በር ላይ ተመቶ የእንጨት ፍሬሙን ሰበረና ወደ ጠባቡ ኮሪደር አቧራ ተፋ። የታጠቁ መኮንኖች ወደ ውስጥ በገቡ ጊዜ ቤቱ በጩኸት ተሞላ።
ቦት ጫማዎቻቸው በቁጥጥር ስር ባለው አስቸኳይ ሁኔታ መሬቱን ደበደቡ። ከናካቴውም ከክፍል ከ10 ዓመታት በላይ ኮሎምቢያን ያሰቃየውን ሰው መፈለግ ጀመሩ። ነገር ግን ኤስኮባር ግን እየሸሸ ነበር። ከጥቂት ሰከንዶች በፊት እርሱና ጠባቂው የኋላውን በር ዘለው ወደ ግቢው ገብተው ነበርና በመሰላል ወደ ጣሪያዎቹ ወጡና ሮጡ። ጣሪያዎቹ ያልተመጣጠኑና ጠባብ እንደ ተሰባሪ ድልድዮች ሆነው በሰፈሩ ላይ ተያይዘው ነበር። የጥይት ልውውጥ ወዲያውኑ ተጀመረ። በዚህ መሃል ጥበቃው እሱን በታማኝነት እየተከላከለ በዘነበበት የጥይት ዶፍ ከጌታው ፊት ተሰዋ። መኮንኖች ከኋላና ከመሬት እየተከተሉ ጥይቶች ምንጣፎችንና የውሃ ታንከርን እያወደሙ ኤስኮባር ወደፊት ገሰገሰ። ትንፋሹ ከባድ ነበር። እንቅስቃሴዎቹም ቀድሞ እንደነበሩት ስልና ቀልጣፋ ሳይሆኑ የዓመታት ጭንቀት፣ የቤተሰብ ፍቅርና ብቸኝነት አዝለውት ነበር። ለልጆቹ ፍቅር ሲል እጁን የሰደደለት ዘንዶ እየቀረጣጠፈው ነበርና ከጥቂት ሰዶ ማሳደድ በኋላ ሰውየው እግሮቹ ከዱትና ከሰውነቱ የተሰነቀሩት ቀልሃዎች ከመሬት አኖሩት። የማይታመን ነበር። የማይወድቀው ወደቀ። መኮንኖች ባለማመን ቀርበው ሲያዩ አልተሳሳቱም። ከእግራቸው ስር የነበረው ልዕለ ሰቡ አፈ ታሪኩ፣ በዚህ በኩል ክፉ ወንበዴ፣ በዛ በኩል የችግረኞች መጠጊያ፣ ጨካኝ ነፍሰ ገዳይ፣ የማይደገም ጀግና አባት፣ አወዛጋቢው ፓብሎ ኤስኮባር ነበር። ሲናፍቃቸው የነበሩት ቤተሰቦቹን በሰመመን እየተመለከተ ፓብሎ ኤስኮባር የምድር የመጨረሻ እስትንፋሱን ስቦ ሳያወጣ የ44 ዓመት ጎልማሳው በሜዴሊን ጣሊያ ላይ ላይመለስ አሸለበ። የደረሰላቸው ድሆች አባታችንን ገደሉብን ሲሉ አነቡ። መንግሥት አሸባሪውን አስወገድኩት ሲል ጮቤ የረገጠ። የዚህ ሰው ታሪክ ግን ዛሬም እንዳወዛገበ አለ። ፓብሎ ኤስኮባር፣ አወዛጋቢው ስብዕና።